ምን ነው በጠዋት ቀስቅሽኝ፣ አስቸኳይ ስብሰባ አለብኝ አላልኩሽም እንዴ? ገለታ ገደለኝ አለቀልኝ። በቃ ሚስቴ ባሏን ድክመት ትሞላለች ይባላል። በጠዋት የመነሳት ችግር እንዳለብኝ ታውቂያለሽ። እኔን እንደ መቀስቀስ ጭራሽ አንቺ ተጋድመሻል። ምን አለ አንድ ቀን እንኳን ድክመቴን በጥንካሬ ብትሞይልኝ። ጭራሽ ድክመቴን በድካም ይሩት። እንዲሁ የት ነው ያገኘሁሽ? መስዬ ቀድመሽ ተነስተሻል። ታዲያ እንዴ እንዲያውም ቁርስ ሰርቻለሁ። የምትወደውን ቁርስ ነው የሰራሁልን። አበስ ይሩት። እንደው ምን አለበት አንድ ቀን ድክመቴን በድክመት ብትለውጭልኝ። በስንቱ አልመጣም። እሱ ባይኖርም ችግር የለውም። በቃ ወደ ጉዳያችን እንግባ። እንግዲህ ዋናውና ሁለተኛው አጀንዳችን የሚሆነው ለስብሰባ ለግምገማ ወይም ለስራ ጉዳይ አይደለም የፈለገው። በጣም ይቅርታ አስጠበቅኳቸው አይደል? ይቅርታ አረፈድኩ። ምን ላድርግ ገለታ፣ ጨቅላውን ይዤ ወዲያ ወዲህ ስል እኮ ሰዓት በጣም ይቅርታ። አሁን መጀመር እንችላለን። ዛሬ የፈለኳችሁ ከሌላው ጊዜ በተለየ እየተዝናናን የምናተርፍበት አቅማችንን የምናሳይበት ዜና ይዤ ነው። ጣቢያችን ከሌሎች ጣቢያዎች ጋር እውቅና ያለው ኳስ ጨዋታ እንዲያደርግ ተመርጧል። ኳስ? አዎ። ምን ነው አስቸኳይ ጉዳይ የተባለው የኳስ ግጥሚያ ነው? በስንቴ ይሄ ኮለኛ ጥሩ ድል ነው። ምኑ ነው ጥሩ ድል የሆነው? አንደኛ አድማጭ ወደ እኛ ሚዲያ ይጎርፋል። አድማጭ መጣ ማለት ደግሞ ፕሮግራማችን ይሰማል። ከተሰማ ደግሞ ስፖንሰር ይጎርፋል። የዚህን ኳስ ጨዋታ ማሸነፍ ግዴታ ነው። መሸነፍ ማለት አድማጭ ማጣት ማለት ነው። አደራ፣ ሁላችሁም አደራ፣ ይሄንን ጨዋታ እንደ ጨዋታ እንዳታዩ። ለምን? ኧረ ተው በስንቴ ተው። ኧረ ተው፣ ይሄን ለምን ተው። ኧረ ተው። ለምን? እኛ እኮ ሬዲዮ ጣቢያ ነን። በፕሮግራማችን አድማጭ መሰብሰብ ሲገባን በኳስ። ኧረ ተው፣ ከቀልባችሁ ሆናችሁ አስቡት። እንዴ ምን ሆናችኋል? ምን ነክቷችኋል? በስንቴ ይሄ እኮ ለእናንተም ነው፣ ለጣቢያው ብቻ አይደለም። እንዴት? ኮከብ ተጫዋች፣ ኮከብ ግብ አግቢ በውድድሩ ከሚገኘው ዳጎስ ያለ ሽልማት ይኖረዋል። ይህ እንዴት እንዲህ ይባላል? ታዲያ አስቀድመን እንደሱ አትልም? ታዲያ በጨዋታው ወቅት የተሰጠውን ድርሻ በአግባቡ ያልተወጣ፣ የቀለደ፣ ያለመጠ፣ ለቡድኑ ውድቀት መንስኤ የሆነ ሰው ወየውለት፣ እኔን አያርገኝ፣ በደመወዙ ይፍረድ። ተግባባን አይደል? እንግዲህ በዚህ ከተግባባን ወደ አሰላለፉ ድርሻችሁን ወደ መስጠቱ እንሄዳለን። ያው እንግዲህ ከዚህ በፊት ኳስ ስትጫወቱ አላውቃችሁም፣ ግን ፊታችሁን እያየው ቦታችሁን እመድባለሁ። ፊት እየታየ እንዴት ቦታ ይታወቃል? ይታወቃል እንጂ በስቴ ይታወቃል። አሁን ዝም ብለህ ስታይ ዝም ብለህ አይታይ የት ቦታ እንደምጫወት አታውቅም? ይታወቃል። አሁን ያሰልጠኛ መስሎኝ። አይ ልክ ነህ። እኔም ስላልገባኝ ነው። አሁን ነው ከልታይ ያንተን ፊት ሳየው ልክ ነህ። አሰልጣኝ ነው የምትመስለው። ይቅርታ። እያረፍድክ መጥተን ለምን ስብሰባው እንደምትረብሽ ነው የማይገባኝ። እኔ እኮ በፊት የሚታወቅ ስላልመሰለኝ ነው። አሁን ተረድቻለሁ። ቀጥል በቃ። እሺ፣ በዚህ ከተግባባን እንግዲህ ወደ ምድቡ እንሄዳለን። ወደ አሰላለፉ ስንሄድ በመጀመሪያ አጥቂ
ትይዛለህ። እንግዲህ ቀጥሎ የነጣቂውን ቦታ ነጣቂ የሚባላል እንዴ? ማን ነው ይሄ? ነጣቂ ማን ነው ይሄ? አታላይ። አዎ የአታላዩን ቦታ የአታላዩን ቦታ ነብዩ አታላይ። ገለታ ተው እንጂ ገለታ ተው። እኔ ፊት አታላይ ይመስላል። አይ ጋቢኔ አታላይ ነው። በስንቱ የአታላይ ነው ፊት። እንዴት ትከራከር? አታላይ ነው ፊት። እንዴት ትከራከር? እንቀጥል። ያው በስንቴ እንደሚገመተው በረኛ። በፍጹም በረኛማ አይሆንም። እኔ የአጥቂ ፊት ነው ያለኝ። ይኸው አጥቂ። ታዲያ በጭራሽ ፊት ለአጥቂ አይሆንም። ቀድሞ ነገር ፊት ምን አገባው? በግራ አይደል እንደምንጫወተው። ግን ስነ ልቦና የሚባል ነገር አለ። አንድ በረኛ ሲያይዝ አጥቂ ከመሰልከው 80% ስራ ጨርሰዋል ማለት ነው እኮ። ይሁኛ እኔ እኮ የአጥቂ ፊት ነው ያለኝ። ኧረ ተው ገለታ፣ ኧረ ተው ልብ ብለህ ይሄኝ። እኔ የአጥቂ ፊት ነው ያለኝ። ተው በኋላ እንዳይቆጭ። ይሁኝ አጥቂ በስንቴ ወይ አንተ የበረኛ ፊት ነው ያለ። ጨርሻ እንዳታባብልኝ። አረ ለምን ብዬ አልቅስ። ችግር አለ? አታቋርጥ እንጂ ለስራ ፈልጌ እኮ ነው። ቀልዳለህ? እኔ እኮ ለ35ኛ ጊዜ የተሰበረብኝ ብርጭቆ እንዳይጻፍብኝ እኮ ነው የማለቅሰው። ምን አይነት የህይወት ምሳር እንደወደቀብኝ ግን አስበቀዋል። ወሩን ሙሉ ለፍተህ ደክመህ ሰርተህ ብርጭቆ ከእጅ ስለሾለቀ ብቻ ደሞዙ ሲቆርጥ ሲቀር አንተ እየቀለድክ ነው እንዴ? ጥላሁን ሂድልኝ። አለቃዬ መምጫው ሰዓት ደርሷል። ላልቅስበት። አምላኬ ድንቅ ትወና። ትክክለኛውን ካስት እኮ ነው ያገኘሁት። ተመስገን። እንኳን ደስ አለ። እንኳን ደስ አለኝ። አልገባኝም። የምን ትወና? ይኸውልህ ይሄ የእንባ ውስጥ እንባ የተሰኘው ድርሰቴ ነው። ከሰሞኑ ወደ ፊልም እንቀይረዋለን። የዋና ተዋናዩ እስካሁን ድረስ አልተገኘም ነበር እና ይኸው አሁንማ ተገኘ። ምንድን ነው? እኔ አልገባኝም። ዋናው ተዋናይ ተገኘ። ማን ነው ማለት ተገኘ? እኔ አሁን ከዳይሬክተሩ ጋር አገናኛለሁ። ስክሪፕት ወስዳለህ። ቀጥታ ወደ ስራ። ከምር ነው? ሳይ ነገራችን ላይ በትወና ምን ሆንክ? ምን ሆንክ? እሺ ምን ሆንክ? ደግሜ አልጠይቅህም። ምን ሆነክ ነው? በስንቱ ምን ሆንክ? እኔ በረኛ ይሄ ነው እንደዚህ የሚያበሳጭቅ? አይ በስዬ፣ እሱንም ኳሱን በአግባቡ ከያዝከው ጥሩ ነው። ምኑ ነው ጥሩ? ቆይ እኔ እንደ አጥቂ መሆን አልነበረብኝም? ይሄ እኮ ንቀት እኮ ነው ሂሩቴ። ቤተሰቡን መናቁ እኮ ነው የሚያሳየው። ቆይ ለምን አትከሰው? ማንን? ገለታን ነው። ምን ብዬ ነው የምከሰው? አጥቂ መሆን ሲኖርብኝ በረኛ አደረከኝ ብለህ ከሰሰው። ሊቀርለት ነው? እገትረው፣ አለቆቹ ፊት እገትረው። ምን አለበኝ? ልለቀው? ይሄ እኮ ንቀት ነው። ቤተሰቡን በጠቅላላ ነው የናቀው። አንተ የምርህን ነው እንዴ? ምኑ? ገለታን ከሷል ያልከው? አይ የቀልዴ ነው እንዴ? አሳይሻለሁ። ጥቃት ሂሩቴ፣ ማልወደው ነገር ጥቃት አልችልም። በስዬ የምርህን ነው? ገለታን ለምን በረኛ አደረከኝ ብለህ ልከሰው ነው?
ኧረ ነውር ነው ይሄ። ኧረ ነውር ነው። ኧረ እኔ ቀልዴን ነው። አንቺ አበረርሽ አበረርሽ። እኔ ቀልዴን ነው። እኔ ከብት ነኝ እንዴ? ለምን በረኛ አረከኝ? ለምን አጥቂ አላረከኝም እንጂ ለኳስ ብዬ ደረታ። አንቺ ስንት ነገር የቻለ ሰው ግን በኳስ አለቆቹ ፊት የምከሰው መስሎሽ? ኧረ እንዴ አንቺ በጣም ትንቀኛለሽ ማለት ነው። ይሽ እግረ መንገድ ያወቅኩት ነገር በጣም ትንቀኝ። እንዴት ነው አሁን እኔ ገለታን የምከሰው? ይሩቴ በነገራችን ላይ እኔ ስትንቅኝ ማለት እግረ መንገድሽን ራስሽን እንደናቅሽ ቁጠሪ። ያረን ያላኩ ከኳስ ብዬ ተገናኙ። አንተ ደግሞ እንዴ እኔ ከሱ አለው ስትል ብረን መስሎኝ ነው እንጂ ምን ነው ከብት ነኝ እንዴ? በስዬ ነኩ ምን ያው ያንተ ነገር እኮ አይታወቅም ብዬ ነው። ይታወቃል። ለምን አይታወቅም? አይደለ? ይታወቃል። ኖር ነው በስዬ ኖር ነው እንዴ? አንቺ እንዳታስቢው እንዴ። ወይ ጉድ! ሄሎ ሶሲ፣ እንዴት አረግሽው? ደብዳቤውን ገለታን የምከስበት ነው። አስገባሽው? አላስገባሽም? ጎሽ በቃ ቀደጁ ወዴት እንዴ? ቀደሽ አታስገቢው። ቀደሽ ጣይ ነው የቱን ታስገቢው? በቃ እሺ ሶሲ ቴንክ ዩ። አሁኑኑ እያየሁሽ ቀደጁ። እሺ ልጆች ሄኒ የኔ እንደዚህ ቤት መዳረቅ ሄኒ። አቤት እዚህ መተሽ ነው ያቤት ልጅው እንዲህ ስደርቅ አይሰማም እንዴ? እዛ ተሆኖ ነው እኮ ቤት የሚባለው። እስቲ ስለ ስፖርት የምታውቂውን ንገሪኝ። የምንማረው ነው? ኧረ ስለ ኳስ የውጭ ፕሪሚየር ሊግ ነው ወይስ የሀገር ውስጥ? ጭራሽ በሁለት ይከፈላል። የውጭ ነው ወይስ የሀገር ውስጥ ነው ለማለት ፈልጌ። የሆነውን ይሁን። አንቺ የማን አድናቂ ነሽ ከኳስ ተጫዋች? እኔ ሜሲ አድናቂ ነኝ። የሴት አላልኩሽም እኮ የወንድ ሴት ያለሽ እንዴ? መሲ አይደለም እኮ ያልኩት ሜሲ ነው ያልኩት። ሜሲ ምንድን ነው እሱ? እንዴ የምታደንቂውን ተጫዋች አላልከኝም? እንደው በረኛ ነው ወይስ አጥቂ ነው? እሱማ ጎበዝ አጥቂ ነው። እና አጥቂ ነው የምትወጂው ማለት ነው? ምን ይጠየቃል? ገለታንማ መክሰስ ነው ያለብኝ። ዝም ብላ ነው ያስቀደደች። አቤት የመቼውን የቅድሙን? ቆይ አንተስ የማን አድናቂ ነህ ከኳስ ተጫዋች? የቶሚ። ማናት እሷ? ኧረ ወንድ ነው እኮ። ምንድን ነው? እኛ ትምህርት ቤት ኳስ ይዞ የሚመጣለች አይደለም። መደቡ ምንድን ነው? በረኛ ነው አጥቂ ነው? ቆይ በቃ በረኛ አይደነቅም ማለት ነው? ዋናው ጥያቄ እኔ በረኛ እንደሆን ለምን ተፈለገ? ለምን የሆነ አሻጥር ነገር አይሸትህም? እኔ ይሸተኛል። እየረበሽኩን እኮ ነው ወንድሜ። ጭብጨባውን ተቀንሰው አስተናግዱ ነው። እኔ ምን ላድርግ? ይኸው ባለቤቱ አለላ አይደል እንዴ? እሱ ማዘዝ ትችላለህ። ምንድን ነው ያልከው አንተ? ሰው ገብቷል። ለምንድን ነው የማታስተናግደው? ወንድሜ እየተከባበርን ምንድን ነው እዚህ ከአንተ ጋር ቁጭ ብዬ ድራፍት ስቀዳ እኩያ ያደረግኝ አይደል? እኔ ተዋናይ ነኝ። ኦኬ እና ስራ ቁም ያለው እያልክ ነው? ካሁን በኋላ ድራፍት ከቀዳው ፊልም ላይ ብቻ ተው ሙሌ ተው። ኧረ በፍጹም በኋላ ይቆጫል። ተው በፍጹም። አሁንማ ጥሬን አግኝቻለሁ። ቀድሞም ያለ ቦታ የነበረ የተርመጠመ ማን እንደሆንኩ አውቄያለሁ። አንጋፋው ተዋናይ ሙሉቀን። አሁን ጊዜን አላባክን። ስራዬን በገዛ ፈቃድ ይለቅኛል። ያው እድሉ እስኪመጣ ነው እንጂ
ወደፊት ኢንተርቪው ላይ ስቀርብ የመከራ የስቃይ ጊዜ ብዬ አነሳለሁ። በነገራችን ላይ መልካም የስራ ጊዜውን ደሞዜን ብርጭቆ ግዛ። ጋሼ ሰላም ነው? ጋሽ ምን ፈለግ? እርሶን ፈልጌ ነው ጋሼ፣ እርሶን ፈልጌ ነው የመጣሁት። እኔ እሺ፣ ለምን ፈለገኝ? ሀሳብ ለመውሰድ፣ ትምህርት፣ ልምድ ለመለዋወጥ። ይምላል ይሄ እኮ ያንቺ በላብን። እኔ ከዚህ ጋር ልምድ የምለዋውጠው በቃ አይደለም ጋሼ። አይ የልምድ ልውውጡ ምንድን ነው ጋሼ? ያው እንደሚታወቀው እርሶ አሁን ጡረተኛ ኖት። በቀድሞ ህይወቱ በረኛ ነበር አይደለ? ጡረተኛ በረኛ ነው። በረኛ ጡረተኛ ሰበኝ የፈለከው አይደለም ነው እንጂ ልምዶትን እንዲያካፍሉኝ ነው። ምን መሰሎት ጋሼ፣ በመስሪያ ቤት የእግር ኳስ ግጥሚያ አለ እና እዛ ላይ እኔን በረኛ አድርገው መረጡኝ። አንተ በረኛ እኮ አንተ በረኛ። እሱማ ልክ ኖት። አቅሜ ያጥቂ ነበር። ገለታ ነው ፊቴ በረኛ ይመስላል ብሎ ኧረ ምንም አይመስል በረኛነት እኮ እንዲቀለ ማንም ዘው ብሎ የሚገባበት ሙያ አይደለም ማለት አትሆንም አንተ ለበረኝነት። ምን ያንሰኛል? ይከብዳል። አየህ፣ ቁመት፣ ግርማ ሞገስ፣ ጥበብና ችሎታ ያስፈልገዋል። አንተ ደግሞ ሁሉም የለህም። ታዲያ እርሶ ምን? አይ ቁመት፣ ግርማ ሞገስ ምናምን አሉ። ስማ አንተ እንዲህ እንደምታይ እንዳልመስልህ። ልክ ጨዋታ ላይ ጀምር ጓንቴን ሳጠልቅ ግርማ ሞገሴ ይላል። እኔ ጎል ፊት ስቆም ጎሉ አይታይም፣ ሞገሴ ፒቲ ጎል ነው እንዴ? እሺ አሁን ልምዶትን ለመካፈል ነው የመጣሁት ጋሼ። አንድ ነገር ይበሉኝ። ያው መቼም በግድ እሰለፋለሁ ካልክ ውደቱ የቤተሰቡም ጭምር ነውና በረኛ ማች አለው ተብሎ ስሜ ከሚጠፋ ጓንቴን አውርሳለሁ። ልባርክ በደንብ ጠበቀት መልስልኛለህ እና እሰቅለዋለሁ። እሰቅለዋለሁ? አዎ እንዴ እስከ ዛሬ ጓንቶን አልሰቀሉም እንዴ? ሄደ የሚሰቅል ስቀልህ። ዋናው ነገር የመጣበትን ልብ ብለህ ስማኝ። ለበረኝነት ዋናው ነገር ዋናው ችሎታ መንሳፈፍ ነው። ከዛ ኳሷን ወይኔ ጠላሁት፣ መፈጠሬ አንገሸገሸኝ። እስከ መቼ ይህንን ባነባለሁ? ጠላሁት፣ መፈጠሬ አንገሸገሸኝ። እስከ መቼ ይህንን ባነባለሁ? በቃ በኝ እንጂ ታለም በቃ በኝ እንጂ ታለም ሙሌ ምን ሆነ ነው ባዶ ቤት የምትማቅቀው? መማቀቅ አይደለም ሰቀቀን ነው። እየማቀቁ አይደለም። ይልቅ ስፈልግ መጣ። ኧረ እኔ ስፈልግ ነበረ። አየህ እንደዚህ ልብ ለልብ መገናኘት ማለት ይሄ እኮ ነው። እኔ ራሴ ለብርቱ ጉዳይ ስፈልግ ስከንፍ ነው የመጣው። ለምንድን ነው የፈለግከኝ? መረጡኝ እኮ። ለምን? ለበረኛነት። ለአንድ ትልቅ ቲያትር መረጡኝ። ለምን? እንደዚህ እያሉ ለመማቀቅ። ሲጀምር መማቀቅ አይደለም ሰቀቀን ነው። ሲቀጥል መተወን እጣ ክፍሌ ነው፣ ጥሬ ነው። ደግሞ ዋናውን ተዋናይ ነው የሰጡኝ። ዋናው ዋው! ግን ለምን? እንዴት ግን ለምን? አይ እኔ በረኛ አድርገው ሲመርጡኝ ስህተት መስሎኝ ነበር። ለካ ብሎ ለመማቀቅም ተዋናይ ይመረጣል። መማቀቅ አይደለም ሰቀቀን ነው። እንደማመጥ እንጂ። እሺ አሁን ለምንድን ነው የፈለከኝ? የፈለኩማ አንድ ወዴ አይ በስ በቃ
ጥበብ ላይ ድፍን ተከተለኝ ያልኩህ ሲጠፋኝ እንድጠቁመኝ ነው። ምኑን? መማቀቁን፣ ሰቀቀኑን። ቀልደኛ። እኔ ነገ ወሳኝ የሆነ ግጥም ያለብኝ እኮ። ይልቅ የሆነ ጎል ነገር ስራና ትራሱንም ካልሲውንም እየወረወርክ አወዳደቁን አስተምረኝ። አስቀድመኝ። ጥናት አለብኝ። ምንድን ነው እሱ? የአንተ እኮ ጨዋታ ነው፣ ቀልድ ነው፣ ይደርሳል። ጨዋታ ማንተ ነው። ይልቅ እኔ ነገ ትልቅ ደረጃ ስደርስ ኢንተርቪው ላይ በመጨረሻ ሊያመሰግኑት የሚፈልጉት ሰው ስባል እዚህ እንድደርስ የረዳኝ ትልቁን ድርሻ የሚወስደው ብዬ ስምህን እንድጠራው አልፈልግም። ብርቅ ነው እንዴ? ሚዲያ ለእኔ ብርቅ መሰለህ እንዴ? ሬዲዮ እኮ አይደለም የኔ እኮ በቴሌቪዥን እኮ ነው። ሬዲዮ እኮ አይደለም። እህታለም ጋሻዬ መከታዬ ባለቤቴ የአጥንቴ ፍልቃቂ የአጥንቴ ስንጣሪ ቅድሚያ ለቤተሰብ እኮ ቤተሰብ ከኋላ የመጣ አይናወጣ እንኳን መጣሽ እንኳን መጣሽ። ምንድን ነው የፈለጋችሁ? ይኸውልሽ እህቴ፣ መቼም እኔ ብቃቴ አጥቂ ላይ ነው አይደለ? ግን በስህተት በረኛ አድርገው መረጡኝ። ያው ባልተፈጠርኩበት ዘርፍ ቢሆንም ብቃቴን ማሳየት አለብኝ አይደለም? እኔ ደግሞ ለተፈጠርኩበት ዓላማ ነው ድጋፍ እየጠየቅኩ ያለ። ታው እንጂ ስትል ይኸውልሽ ሩቴ፣ ለአንድ ትልቅ ቲያትር መሪ ተዋናይ ሆኜ እንድሰራ ተለምኛለሁ። ምን ልትል? ቀልድህን በላይ እንግዲህ እኔ ደክሞኝ ነው የመጣሁት ከስራ ለራሴ። ቀልዳችሁን አቁሙና ምን እንደፈለጋችሁ በስዬ በግልጽ ምን እንደፈለጋችሁ ተናገሩ። ይኸውልሽ ሩቴ፣ ነገ ወሳኝ የሆነ ግጥሜ ያለብኝ። ስለዚህ ምን ታደርግልኛለሽ? እዚሽ ቤት ውስጥ ትንሽ ጎል ትሰሪልኝና ይሄ ትራሱንም ካልሲውንም ምኑንም እቃውንም እየወረወርሽ ሳልጎዳ ራሴን ጠብቄ አወዳደቅን እንዴት እንደምወረወር ታለማምችኛለሽ። እዚሁ ቤት ውስጥ ይበቃል እኮ ይበቃል። ይሄ እኮ ትልቅ ነው። በስንቱ አትጃጃል። እሺ ስራ ፈርስ እንዴ ቆይ እንዴ የኔ ፍምኝ እንጂ ያው የማይረባ ነገር ይሁንና ገደልኩ ሙሉ። ኧረ እንደዚህ የማይረባ ነገር አይደለም። እሺ አናቢ እስቲ ራሳችሁን ቻሉ። አንድ ነገር ልንገራችሁ እንደሆነ ሁለታችሁም የትም አትደርሱም። የትም አትደርሱም። እኛም የትም አትደርሱም። ቆይ መተዋወቅ እንደዛ እንደፋፈራል። ቤተሰብ መሆን እንዲያናንቃል። ሞተናል። ሙሌ ማሳየት አለ። በደንብ እናሳየታለን። እንደውም ካንተን ጀምር። ግድ የለም በቃ ካንተ ጀምር። ግድ የለም ለምን ይደርሳል። እኔ ይደርሳል። ካንተ ነው መጀመሪያ። በስዬ ነገር እኮ ነው ያንተ። ሰው ፊት እኮ ነው ቢሆን አይደለም። አንተ ነገር እኮ ነው ያንተ። ችግር የለውም። አንተ ነው የሚጀምረው። ግድ የለህም። እሺ አንተ የትም አትደርሱም። ባልሳሳትም ንጉስ ነኝና መግዛት አለብኝ። ከዚያ ይሻላል። እሺ ወይም ይሄ እንደፈለግ አንድ ይሻል። ባልሳሳትም ንጉስ ነኝና እንደሚለው ንጉስ ነኝና መግዛት አለብኝ። ንጉስ ነኝና መግዛት አለብኝ። ፍትበል ያለቅሳል ይላል። በቃ ንገረኝ። ቀጥሎ ያለውን ንገረኝ። ምንም የለም። እውነት ነው ምናምን ስሙን አልፈልግም። ይሄ እሺ፣ አንተ እጅ ወደፊት እጅ ወደፊት። እሺ፣ ነካ አድርገኝ። እሺ፣ ተነሳ፣ አንሳኝ፣ ቀጥል። ፊላንት ማልሆነው ነገር የለም። ነገ ትልቅ ደረጃ ትደርሳለህ። ከዛ ይወጣል ይላል። እኔ ልውጣ? ብቻውን ያለው ነገር እኮ ይኸው
ብቻውን ማለት ይሄኛው ነው ብቻውን ቀጥ የዚህ ትልቅ ሬስቶራንት ባለቤት ለምንድን ነው ዝም ብለህ የምታለቅሰው? ለምንድን ነው የምታለቅሰው? ያለቅሳል ይላል። ምንድን ነው መጨነቅ በሆነው? ይኸውልህ ምንድን ነው ያስቀባጠረ? ወይ አንተ ይኸውልህ ምንድን ነው ያስቀባጠረህ? የውስጥህን ፍላጎት ለምን አውጥተህ አታየው? ይህንን ማድረግ ሰው እንዴት ያቅተዋል? የሚወጣበት ታዲያ በለዋሽ በቃ እንዴ በእግር ኳስ ጥበብ አጥቂ ዋናውን ቦታ ይይዛል። በረኛ የተዘነጋ ነው። ያንን አስተሳሰብ ለመስበር ነው የመጣሁት ወንድሜ። በቅቼ ነው የመጣሁት ነው የምልህ። እንኳን ኳስ ትንኛ ያልፈው ብቻ ያለቀላቸው አሰላለፋችን ጥሩ ነው። ያው እንደምታያቸው ተጋጣሚዎቻችን የሚረቡ አይመስልም። ልፍስፍስ ቢጤ ናቸው። ልጆቼን ደግሞ አብቅቼ ነው ያመጣኋቸው እና በእርግጠኝነት እናሸንፋለን። ያዘው ገባ በስንት ገባ። ያዟቸው፣ ተጠቁለት እባካችሁ። ያዘው አረ ገበለት ሰባብ አረ ማይረባ ሎጭ ገባበት እኮ ማይረባ ቆመ ተከታታለህ። ምን አይነት ነገር ነው? እባክህ ወደ ላይ አተኩር እባክህን። አሁን ሰበብ በል ሰበብ በል። በስንቴ ይኸውልህ፣ ቆይ ደሞዝ ሲጎመድ ያኔ የነካህን ታየዋለህ። አሳይሃለሁ። እኔ ድሮም ቢሆን በረኝነት አይሆንልኝም። ተከላካይ ስራው ምንድን ነው? ኳስ ወደ በረኛ እንዳይመጣ መከላከል መጠበቅ አይደለም እንዴ? እና ምን ላድርግ? የኛዎቹን አይታቸዋል። ተገትረው ምንም አይከላከሉም እኮ። እኔ ምን ልሁን? ኳስ እኮ የቡድን ስራ ነው። በህይወቴ እንዲህ አይነት በረኛ አይቻልም በጭራሽ። በስንቱ ምን ነገር ነው አይሰማም። ሰበብ በል አልኩት፣ እሱ ወደ ላይ ወደቀ። ማይረባ ድሮስ ብሎ በከንቱ ብሎ በስንቱ ብሎ ግልኪፐር ናከ ታዲያ ወደ ግራ ሰማይ ጉደቅ ስለ ወደ ቀኝ ሰማይ ነው ወደቀው። ማይረባ እንዳይናቅ በረኛ ጥንቁቅና ብልጥ መሆን አለበት። እኔ ነገርኩ። እኔ በረኝነት አይሆንልኝም። አቤት አጥቂ ብሆን አሳይ ነበር።
እውነቴን ነው። ጀመር ይጀምሩ እባክህ ይጀምሩ። ካለ እኔ ስንት እንደሚገባባቸው እናያለን። ወይኔ ሀይ መፈጠሬን አንገሸገሸኝ። አይበቃኝም ወይ ይሄ ሁሉ ስቃይ? ኧረ ይበቃሃል። በቃ ና ተነስ፣ ይበቃሃል። ና አረፍ በል። የሰቀቀኑን ፓርት ሳታይ እንዴ? ዋናው እኮ እሱ ነው እንዴ የምልበት። አየሁት እኮ። ማን ነው ግን ይሄን ያመጣው? ደራሲው ነዋ። አይገርመን ተጫወተም። ሲጽፎ ትራጀዲ ነዋ። አይገርመን ተጫወተም። ሲጽፎ ትራጀዲ ስትሰራ ኮሜዲ እንደሆነለት ነው። ወይ ጉድ! ማንም እንደዚህ ብሎኛ አያውቅም። እሺ ማንም። ለመሆኑ ማን እንደሆንኩ ታውቃለህ? ኧረ አላውቅህም እባክህ። እዚህ ነዋ በዘመድ ምናምን ትተሻሻላችሁ። ለመማቀቅ ነው ይሄን ያህል የምታካብደው? አይ ዛሬ ምኑን አየህ ነው? ስማ እኔ ቀበሌ ቲያትር ላይ አባቶኜ በጥይት ተመቶ የሚወርቀውን ገጸ ባህሪ የተጫወቱ ሰው ነው። እስኪ ዛሬ እንደዚህ አትለኝ ነበር። እሺ እንደውም አንተ ዳይሬክት አታረገኝም። እሺ አይ ጉድ! ስማ አይ ዛሬ የወደቅኩበትን ብታይ ኖሮ እንደዚህ አትል ነበር። ያዛርጋ ሰንበሰ ጎበዝ ጎሽ፣ እንደዚህ ሽት ያርጋችሁ ጎበዞች። እሱ ጋር ተመላለስበት ዋለበት። ምንድነው ሩቴ? አጥቤት ወይ ሩቴ ከአንቺ ላይ ጠጣለሁ። አረ እኔ አይደለም ያዝያዝ አውቀሽ ለራስሽ አጠመጥሽውን ነው የምትሰጪው። ለራስሽ ብለሽ እኔ ለአንተ ብዬ ላጥምት ብዬ ነው። ማን ያለው ያጠመጥኩል ያዝያዝ በልቲ ኬት ነው ሰማው ማለት ታዲያ እንዴት ነው የሚባለው? ያጠመጥሽልኝ ልክ አይደለሁም እንዴ? ሞቅ ብሎ ያሞቅሽልኝ ከተባለ አጥሜት ብሎ ያጠመጥሽልኝ አይባል። ቆንጆ ዋሉበት። ይችላል በዛ ይችላል እንደ ዛሬ በራሴ ኮርቻ አላውቅም። ሰርጌም እንዲህ አልደመቀ። ይችላል በሴ ይችላል። ሁሉም ሰው ያለ ዓላማ አልተፈጠረም። አንዱ ካልሆነ ሌላው ይሳካል። ዋናው የተፈጠርክበትን ማወቅና አጥብቆ መያዝ ነው። አይታለ ከወረኝነት ተነስቼ እኮ ነው አጥቂነቴን ያስከበርኩት። አንድ ነገር ልምከርህ፣ ያልተፈጠርክበት ነገር ላይ በፍጹም መቆየት የለብህ። እጥፍ ብለህ ወደ ተፈጠርክበት እጥፍ። ወዳጄ አንተ እጥፍ ስል እጥፍ አድርገህ ያስገባው አስጎል ትዝ ብላኝ እኮ ነው። ይችላል በሴ ያሁን ልትገባው የት ሄደ? እሺ ካላልከኝ አልነሳም። እሺ አሁን ደግሞ ምንድን ነው የሚባለው? ያንተ መንበርከክ ብቻ ነው።